ሆስፒታል ሄደ 40 ሺህ ከፍለ ስትመጣ ፈገግ እያለች የምትቀበል ምስት ቸርች መታ 5000 ሰጥተ ስትመለስ እንዲህ ምትል ከሆነ ችግር አለባት። ቀጣይ እሁድ ይዘይ ሁልጊዜ መለመን ወንጌል መቼ እንስማ? እንደ ትልልቅ በዓል መጥቶ ህዝብ በተሰበሰበበት ልመና። አንድ ሰው የእግዚአብሔር ስለሆነ ጤና ያገኛል ማለት አንችልም። የእግዚአብሔር ባለመሆኑ ጤና ያጣል ማለትም አንችልም። ታማችሁ ጸበል ተጠምቃችሁ ስላልዳናችሁ እግዚአብሔር ትቷችሁ አይደለም። ስለዳንም ከሰው ለይቶ እግዚአብሔር ስለወደደን አይደለም። ሆስፒታል ሄደ 40 ሺህ ከፍለ ስትመጣ ፈገግ እያለች የምትቀበል ምስት ቸርች መታ 5000 ሰጥተ ስትመለስ እንዲህ ምትል ከሆነ ችግር አለባት። ቀጣይ እሁድ ይዘና ኳስ እያየህ 10,000 ብር አስይዞ በማይክሮ ሰከንድ የሚበላ ሰው አለ። ብራዘር ለጌታ ሲባል ምትደብቀው ነገር አለ አሉ። ቸርች ውስጥ ዋጋ አንድ ሰው ብድግ ብሎ ትልቅ ነገር ሲሰጥ ቁጭ ብሎ ሂሳብ የሚሰሩ እኛ ኦዲተር አለን። አትጨነቅ። ወይኔ እንትና የሰጠውን አይታል እንትና አለ። ሆስፒታል ሂዶ ለሆስፒታል ከፍሎ ሲመጣ ምንም ያላለች ሚስት መታ ለኛ 5000 ሲሰጥ አይኗ የሚቀላል ብሏል። ወደ ቤተክርስቲያን ወደ ቸርች የምትሄደው ፈጣሪን ለማግኘት ነው? ብር ልትሰጥ ነው? በጣም ብር እንዴት ለፈጣሪ ይሰጣል? እኔ አንድ ማለት ነው ከዚህ ምን እንደተረዳው ታውቃለህ? ከንግግሩ የእምነት ተቋም የመነገጃ ወይም የገንዘብ መሰብሰቢያ እየሆነ ነው። እንዴት ልትለይ ትችላለህ? ሁሉም የእምነቱ ተከታይ የሚሄደው አምልኮ ቦታ የሚሄደው ችግሩን ሁሉን የዚህችን ዓለም መከራ፣ ስቃይ፣ ጭንቀት ለፈጣሪው ለመንገር ለመካፈል እንጂ ብር ሊሰጥ አይደለም። ሆስፒታል ለምሳሌ አንድ የአንጀት መጣጠፍ የገጠመው ወይም ሌላ ካንሰር የገጠመው ወይ የሆነ ነገር አይግጠማችሁ መጀመሪያ የገጠመው ሰው ወደ ሆስፒታል ቢሄድ ከዛ ህመሙ ሊፈወስ ነው እንጂ ቸርች ሂዶ እግዚአብሔር ላይ ሁሉንም ላይ ፈውስ ይችላል። የሚፈወሱ አሉ። አንድ ሰው የእግዚአብሔር ስለሆነ ጤና ያገኛል ማለት አንችልም። የእግዚአብሔር ባለመሆኑ ጤና ያጣል ማለትም አንችልም። ታማችሁ ጸበል ተጠምቃችሁ ስላልዳናችሁ እግዚአብሔር ትቷችሁ አይደለም። ስለዳንም ከሰው ለይቶ እግዚአብሔር ስለወደደን አይደለም። መከራ ትዕግስት ያስተምራል፣ ትዕግስትም ተስፋን ያስተምራል። ተስፋ ደግሞ አያሳፍርም ይላል። ቤተ ክርስቲያን የመሄድ የመጀመሪያው መስፈርት ምን እንደሆነ ታውቃላችሁ? ምህረት ማድረግ ነው። ምህረት የሌላቸው ሰዎች ምህረት አያገኙ። ቤተክርስቲያን ስትሄዱ ማንንም የሚከስል ሌና ሊኖረን አይገባም። ምህረት ሳይኖረን እግዚኦ ማረነ ማለት ምህረት ሳይኖረን ማረኝ ትላለህ። አትምርም። ቢያንስ ተው ይተውላችኋል፣ ይቅር በሉ ይቅር ይላችኋል። ሆስፒታል ሄዶ ከህመሙ ለመፈወስ ነው። ከዛ ደግሞ ይሄ ሆስፒታል የሰይጣን አይደለም። እግዚአብሔር በዚህች ምድር ሁሉም ከመንግስታት ጀምሮ በተዋረድ ያስቀመጠው እኮ በሱ ልክ ነው አይደለም? ለምሳሌ አሁን ብትሄድ እግዚአብሔር አለ፣ መላእክት አለ፣ ሰማዕታት አለ፣ እንደዚህ እያለ ቄስ አለ አይደለ? የዚህች ምድርም የተዋቀረው በሱ ስርዓት ነው። ስለዚህ ሆስፒታልም ብትሄድ እግዚአብሔር አዘጋጅቶልን እንደዚሁ ተረዳዱ ብሎ ያስቀመጠበት ቦታ እንጂ ለምን ጤና ጣቢያ ወይም ሆስፒታል ሂዳችሁ ታክማችሁ የምትከፍሉትን እኛ ጋር ቸርች ስትመጡ ስትከፍል ሚስት አይን የሚቀላ ከሆነ ብለህ የምትናገረው ወደ ቤተ ክርስቲያን የሚሄደው እኮ ሁሉም ለፈጣሪው ያለውን ለመናገር እንጂ ብር ስጡኝ ብሎ አይደለም። እኛ ምን ሄደው ብር ስጡኝ ብሎ ነው እንዴ? አይደለም ምርጥኛ አይደለም። ብር ስጡኝ ብሎ አይደለም። የትኛውም የእምነት ተቋማት ብትሄዱ ብር ስጡኝ ብሎ አይደለም። የእምነት ተቋማት መነገጃ ሳይሆን ፈጣሪ ልናገኝበት የምንሄድ የልባችን የውስጣችን ለመናገር የምንሄድበት እንጂ እኛ ብር ልንሰጥ አይደለም። እግዚአብሔርም ስጡኝ አላለም። የሚወደው ቢኖር ራሱ ይከተለኝ ነው ያለው። ቅድም አሁን ምን መንገድ ላይ ስንመጣ ምንድነው የገጠመው? ጌታ ይወድሃል አሉ። ያዙ ጌታ ይወድሃል። እንደዚህ አይነት ነገር እኮ መቅረት አለበት። እግዚአብሔር ማንን ጠርቶ ያውቃል? ጴንጤ ታውቃለህ? ውጭ ወጥቶ ወዳጄ ኢየሱስ ክርስቶስ ይወድሃል ብሎ ጠርቶ እዚህ ጠምደሃል። ኢየሱስ ይወደኛል አንተ ትወደኛለህ ወይ? አሜን። ሁሉ ስበክ ብትለው ኢየሱስ ክርስቶስ ይወድሃል ይላል። ይወድሃል ብለን ጠርተን አምጥተን አንወዳችሁ። ማንም ጠርቶ አያውቅም። እግዚአብሔር ማንንም ጠርቶ አያውቅም። ኃጢአተኛ ነው የሚጠላው። ስለዚህ መንገድ ላይ እየቆሙ የሚሰበከው ስብከት ትክክል አይደለም። እንዲሁም በቤተክርስቲያን አሁን እኛ እንግዲህ ኦርቶዶክሳውያን እና በኦርቶዶክስና የራሱ አካውንት ይነገራል። ስልካቸውን አውጡ ይባላል። ትራንስፈር አድርጉ። እኔ እኮ የሄድኩት እኮ ፈጣሪ ላገኝ ነው፣ ፈጣሪ ላመሰግን ነው፣ የጎደለኝ እንዲሞላልኝ ነው ፈጣሪ ጋር መደው እንጂ እኔ ቤት ክሬስ አልከፍል አስቤዜን ሳላሟላ ከኪሳችሁ ግቡ፣ ከኪሳችሁ ገብታችሁ አውጡ፣ በስልካችሁ ትራንስፈር አድርጉ። የቤት ክሬስ አልከፍል ትራንስፈር አድርጊ ሳበቃ
አንጠልጥሎ ያስወጣል። ሁልጊዜ መለመን ወንጌል መቼ እንስማ? እንደ ትልልቅ በዓል መጥቶ ህዝብ በተሰበሰበበት ልመና። እኛ እየሄድንበት ያለው ከባዱን የመረጥነው መንገድ ከባዱን ነው። ተጸየፉን። ግማሹ ቆልፏል ጆሮውን። እንግዲህ ጀመራቸው ሳይጀምሩ ልሂድ ብሎ ታምረ ማርያም ሰምቶ ውልቅ የሚለው ብዙ አይደል? አረ በህግ አምላክ፣ አረ ወንጌል ነው ስሙ እስኪ አትሉም? እንደዚህ ለምን እንደዚህ ይላል? በህግ አምላክ እያል ነው። አረ በህግ አምላክ፣ አረ ወንጌል መስዋዕት ነው ቁሙ እስኪ አዳምጡ፣ አሁን ምን ትደርሳለ እያልን እየለምን ለምን እንደዚህ ይሆናል? ስለምንለምናቸው ነው። ሳናስተምር ስለምን ከባዱ መንገድ ይህ ነው። ወንጌል ከገባው ግን አይደለም ገንዘቡን ራሱን ሰጥቶ እየሰጠ አይደለም። በነ ዲዮቅልጥያኖስ ዘመን በሮም በ55ቱ ነገስታት ፊት እኮ ያ ሁሉ ሰማዕታት የተገኘው እኮ ምን እያደረገ ነው? ወንጌል ገብቶት ነው። በሳቱ በስለቱ እየተራመደ ሄደው አይደለም ገንዘቡን ማለት ነው። አይደለም ገንዘቡን። የነገስታት ሚስቶች እኮ በውስጣቸው ወንጌሉን ሲሰብኩ የነበረው በዛ ዘመን እኮ ወንጌል ገብቷቸው ቢያዙ እንኳን ሰማዕትነት ዋጋን ስለሚረዱ ነው። እኛ ግን ወንጌል ሳናስተምር ገንዘቡን ብቻ ካል እየተመረረን እየተወን ከህዝብ እየወጣን ያው ጀመራቸው እየተባለ እስኪ አንዳንድ ቀን ዝለሉ እየተባለ አይደል እንዴ? እንደዛ መሆን የለበትም። አሁን ያለውን እኔ እንግዲህ በዓለማዊ መንገድ ስላለሁኝ ቤተክርስቲያን ቅጥር ውስጥ አይደለም ያለሁት፣ በውጭ ነው ያለሁት እና የምሰራበት መስሪያ ቤት ደግሞ በጣም ብዙ ህዝብ ያለበትና ብዙ የሚወራበት ነው። መምህር እንደው አንዳንድ ቀን አዘሉም ልመና የሚሉ ብዙ ናቸው። እንደው አንዳንድ ቀን ዝለሉ እንጂ ሁልጊዜ መለመን ወንጌል መቼ እንስማ? እንደ ትልልቅ በዓል መጥቶ ህዝብ በተሰበሰበበት ልመና ህዝቡ መስማት የነበረበት ተዋለ እና ምን ይሉኛል እንግዲህ በዚህ ከቀጠላችሁ በአጭር ጊዜ ውስጥ በዓለማችን በገንዘብ ምክንያት የማይታመን ካህን ሊሆን ነው ይሉኛል። በገንዘብ በተመለከተ ታማኝነት የማይጣልበት ካህን መሆኑ ሩቅ አይደለም ብለዋል። ሳገኝ ሳጣይቅ የምሰባቸው ምክንያቱም ሁሉም እዛ ላይ ስለሆን ሩጫችን ያዩናል፣ እነሱ ይታዘቡናልና በአጭር ጊዜ ውስጥ እመኑኝ ካህን ታምኖ ገንዘብን ካን እንደማይበል ጥርጥር የለውም። መቼ ካልተስተካከለ ዛሬውኑ ካላስተካከለ እንትን ደግሞ ማለት ነው እዚህ ከኪሳችሁ ግቡና በድንግል ማርያም ከኪሳችሁ ያለው የያዛችሁትን ይዛችሁ ውጡ ይላል እንበልና አንድ የቤት ኪራይ የምትከፍለው እንበል ከኪስህ አለ ገብተህ 300 400 ብር አውጥተህ ከሱ ብትሰጥ አከራይ ያቆያል አያቆይም? እንዴት ነው የሚያቆይ? አንድ ቀን ያሳድርም ወጣ ነው የሚል። እሺ ማን ስጡ ብለህ ሰጥቻለሁ ብትለው ለቤተ ክርስቲያን ሰጥቼው ነው ከኪሳችሁ ግቡ ቢል ይሰማሃል? አይሰማም። እሱ አሁን እንደዚህ የሚለው ግን አብዛኛው እንትን ይሄ 120 ሚሊዮን የሰጠው ጳጳስ ሳይ ግን ማለት ነው እስካሁን የማደርገው ነገር ሁሉ ወደ ኋላ እንደል እያደረገኝ ነው። ለምን ታውቃለህ? እኔ ሲመስለኝ በእኔ እይታ ማለት ነው ያው ማንዴላ እይታ አይደለም አንድ እይታ ነው አይደለም። በእኔ እይታ አንድ ጳጳስ የዚህችን ዓለም ትቶ የምእመኑ መሪ የተከታዩ መሪ ምልክት አርማ ሆኖ ነው አይደለም። እና 120 ሚሊዮን ግን አንድ ጳጳስ ሲኖረው ሀብት እያከማቸው ነው ማለት ነው። በቤተ ክርስቲያን እኔ ሲመስለኝ አንድ ዓለማዊ አሁን እነዚህ ገዳማውያን የሚኖሩት በገዳም ውስጥ ነው። የራሳቸው የሚሉት የላቸውም፣ የራሳቸው የሚሉት ክፍያ የላቸውም፣ የራሳቸው ሁሉ ነገር ደሞዝ የላቸውም። ምንድነው ደሞዛቸው? ልብስ ራስ በዓመት አንድ ነው። አዎ የእግዚአብሔር ምስጋና እግዚአብሔር ማመስገን ነው ደሞዛቸው። ደሞዛቸው እግዚአብሔር ማመስገን ነው። ጳጳስም እንደዛ ነው የሚመስለኝ። 120 ሚሊዮን አለ ካለው ነው ትንሽ የሰጠውና ጳጳስ እኮ ይሄ ዓለም በቀኝ፣ ይሄ ኑሮ በቀኝ እግዚአብሔር ጋር ነው የኔ ኑሮ ከእግዚአብሔር ጋር ነው ብቻ ነው እንጂ ይሄ ከብር ጋር ከንብረት ጋር ከልብስ ጋር ከማጌጡ ከምናምኑ ከመውለድ ጋር ይነጻ ነው የለበትም። ከዛ ደግሞ ሊያስተባብል ማለት ነው። እኔ የገዛሁት 3.5 ሚሊዮን ነው የፈጀው 2003 ነው ምናምን 2003 3.5 ሚሊዮን በዛን ሰዓት 2003 $10 ይሞላ ብር አሁን 150 ገብቷል በንግድ ባንክ ራሱ ማለት ነው። አሁን 3.5 በ170 በብላኩ አባዙት 3.5 ሚሊዮን ከዛ በላይ ነው የሚሄደው እና ሊያስተባብሉ ሲሞክሩ ራሱ ማለት ነው። አሁን እንደውም አንዳንዴ እኔም ግርም የሚለኝ ይሄን እንኳን በመንግስት ተቋም አለ አይተህ ከሆነ 3 እጥፍ 4 እጥፍ አደግን ይባላል። እድገት ይኖራል፣ ግን ልዩነቱ 4 እጥፍ አደግን ሲባል ከ2010 የነበረው የገንዘብ ቫልዩ 2018 ላይ እጅግ በጣም ይለያያል። ለምሳሌ 2010 ላይ ወይ $19 ወይ $17 ነበር አንድ ዶላር ወይ 19 ወይ 27 ብር ነበር። አሁንስ 150 ምናምን ገብቷል። እና ሪፖርት ሲሰራም ይሄን ያህል እጥፍ አደግን ከሚባል
ከኑሮው ጋርም ኮምፔር ኤንድ ኮንትራስት እየተደረገ ቢቀርብ የተሻለ ይመስለኛል። እና ይሄኛውም ጳጳስ እንደዛ ሲናገር ስለሰማሁት በጣም ቅር አለኝ። ማለት ለማስተባበል የሄደበት መንገድ እኔ ግን እዚህ ላይ ማለት ነው እንደ ዝም ብሎ ግርም ይለኛል። የገጠር ቤተክርስቲያኖች አሉ በቃ መቀደሻ ያላቸው አባቶች በቃ ቤተክርስቲያን ራሱ እንትን በቃ የሚያፈስ እድሳት የሚጠይቅ በደንብ ያልተሰራ እና እንደዚህ አይነት ቤተክርስቲያን ለቤተክርስቲያን ግን አይረዳዳም። እኔ ማለት ነው እስካሁን በውስጥ የሚመጣልኝ ጥያቄ ሳሊተ ምሕረት አለ፣ ስላሴ አለ፣ ቦሌ መድኃኔዓለም አለ፣ በጣም ብዙ ሀብታሞች አሉ። እየሰሩ ከሆነ አንዳንዴ ሚዲያ ጥሩ ነው ያለውን የሚሰራውን ስራ እንድታውቂ ያደርጋል። አሁን ሶሻል ሚዲያ ምንም ነገር አድርግ በዓለም እንዳለ ይንሰራፋል። በምትችለው ቋንቋ እንድትረዳ አድርጎ ኢቨን ትራንስሌሽን አስቀምጦ ራሱ ምን እንደምትሰራ እንትን ያስቀምጣል፣ ለሁሉም ያሳውቃልና ምዕመኑ እርዱ እየተባለ ይጠየቃል በየቤተ ክርስቲያኑ በየምኑ። እነዚህ ሀብታሞች እኮ ነው የሚጠይቁት አብዛኛው በቀኝ ኪስ ግባ በግራ ኪስ ግባ ከሚሉ እነሱ ለምን አይረዱ? አሁን ማንኛውም ምዕመን እና ዝሬ እንትን ብቻ እንትን ላይ ልበል እንጂ አጠቃላይ የኦርቶዶክስ አብያተ ክርስቲያን ብቻ ሳይሆን የሙስሊም በለው ቸርች ነው የሙስሊም በለው የቸርችን በለው በገጠር አካባቢ ያሉት እዚህ ያለው ሀብታሙ እዚህ በአዲስ አበባ አካባቢ ያለው ሀብታሙ እንትኖች ቸርቾች እየረዳሉ። ስለዚህ ቤተክርስቲያን ለቤተክርስቲያን አይዋደድም ወይ? ቸርች ለቸርች አይዋደድም ወይ? መስጊድ ለመስጊድ አይዋደድም ወይ? ለምን ደግሞ ያግዝ ነው ይችላል? የራሳቸውን ደሞዝ እያሰፉ የሚሄድ የሚመስለኝ እንጂ ሌላ ሲረዱ ሰምቼም አይቼም አላውቅም። እንደ አጠቃላይ በግራችሁ ግቡ በቀኛችሁ ግቡ ከሚል በገጠሪቱ ያሉ ገጠራማ ቦታ ላይ የሚገኙ ቤተክርስቲያኖችን ምንን አሁን ለነሱ አስራት በኩራት ማድረግ ሁሉን ነገር ማድረግ ብንሰጥ ምን ምንል በጣም ከእንትን ይሄ ከፈጣሪ ጋር ያለው ግንኙነት ራሱ እንዳለ ሆኖ ማለት ነው አእምሮ ራሱ ደስ ይላል። ይሄንን እዛ ያለውን ብትረዳ። እዚህ ጋር ግን አንድ ሀብታም ቤተክርስቲያን መጥቶ እንደዚህ ሲጠይቅ ምንድነው የሚሰማው? ገንዘብ ስብሰባ ነው፣ የቢዝነስ ተቋም አድርጌ ነው እኔ የምመስለው። ከዛ ያላችሁን አንድ ስጡ፣ ሁለት ካለው አንዱን ይስጥ ይላል። እነሱ ቪላ ቤት ካለ ግራውንዱን ለምን ለኖርማል ማለት ጎዳና ተዳዳሪ ለሆኑት ወይም ለምን አይሰጡም? እምነቱን በደንብ ነው ወይስ እነሱ ማስተማር ብቻ ነው የተፈቀደላቸው? ሶስተኛ ይስጠኝ ሶስተኛውን ቢሰጥህስ እሱ የላይኛው ቶፕ ላይ ይኖራል። ግራህን ቢመታ ባህሪ ላትስማማ ትችላለህ። ግራህን ሲመታ ቀኝህን ድገመው ይላል። ይህንን ለምን አይተገብሩትም? እስኪ ስጡ በሚለው ላይ አንተ እስኪ ሂድበት። ቤተክርስቲያን ሲያስተምር ቆይቶ አንድ አባት አሁን በዚያ ቤተክርስቲያን ላይ ሚስቱም አብራ ስትማር ነበር። ሁለት ያለው አንድ ይስጥ ይላል ሲያስተምር ያባት። ሚስቱ ቀድማ ታድና እንዴት ተሆነማ ትምህርትማ ጥሩ የለ እያለችለችና የባሏን አንድ ሁለት ነው ኩታ ያለው አንዱ ለብሶታል። አንድ ቤት አለ ትወስድና የባሏን አንዱ ኩታ ለተመጻች ሰጣለች። ባሏ ካስተማረ በኋላ ኋላ ባሏ ይመጣና ሲኛውን ኩታ ልቀይር ሲያኛውን አምጪ ሲል እንዴ ሁለት ያለው አንድ አልከኝ እኔም ለተመጻች ሰጠው። ታዲያ አንቺ ያልሽ መሰለሽ ዴሎን ነው እንጂ እየገጠመን ያለው ችግር ይሄ። ስለዚህ እንደውም ለዚህ ከሆነ ፎቅ ያላቸው አለ ሶስት መኪና ያለው አለ። ታዲያ ሶስት መኪና ካለው ሁለት ላይ አይሰጠኝም? ሶስት መኪና ካለው ሲጀመር ምን መኪና ምን አያስፈልገውም እኮ ሲመስለኝ ማለት ነው። እንትን የህዝብ አይን ነው አይደል? የህዝብ አርያ ከሆነ ወደ ፈጣሪው እንደውም እነሱ ናቸው መጸለይ ያለባቸው። እኛማ ወይ ከመንፈሳዊ ካልሆን የዚህ ምድር ህይወት እያሰቃየ አብዛኛው በኪራይ አብዛኛው በሚበላው በሚጠጣው አብዛኛው በሚለብሰው ሁሉ እየተቸገረ ነው ያለው። ያንን የተቸገረ ምእመን ጧት ተነስተህ ፈጣሪ ሆይ እባክህ ሙላልኝ ብለህ ልትሄድ አንተ ሙላልኝ ብለህ ልትጸልይ እየሄድክ እሱ ያለህን ስጥ ብሎ ይሄዳል። ያልሞላልህ ብሎ እሱ ደግሞ ያለህን ስትለፋ ያልከውን ስጥ ብሎ እንዴት ነው ይሄ ነገር የሚሄደው? ኧረ በጭራሽ። እስቲ እንዲሁ አሁን መንገድ ላይ እንደዚህ የሚሰብኩ አሉ። ምን ይሉ አሉ? ለአንድ ነገር ተኪሳቸው ወጣ ሲሉ ይታወቃል ደግሞ ማለት ነው። ይሄ መንገድ መጽሐፍ የሚሸጡ ማለት አይቻል አቀም የቤተክርስቲያን መጽሐፍ አለ የሚሸጥ መንገድ ላይ መሸጥ አንደኛም አይፈቀድም። ጌታ ይወዳል የሚሉትስ እስኪ አሁን ጌታ የሚወዳል እዛ መንገድ ላይ ያለው ጎዳና ተዳዳሪ ጌታ ይወዳል ብሎ ሲናገር ሰምተህ ታውቃለህ? ኧረ እዚህ ሰው ብቻ አላውቅም ጭራሽ። ጌታ የሚወደው በነገር ላይ ጌታ የሚወደው ያለውን ነው እንዴ? ጌታ የሚወደው ይሄ ደና ወጣት እየተንቀሳቀሰ የሚሄደውን ያለውን ብር ያለውን ነው እንዴ ይመስላል? እስኪ እዛ ጋር ሄዳችሁ አስተምሩ እስኪ እንዴ። የመጀመሪያው የሚቀድመው እኮ በነገራችን ላይ እነዚህ የወደቁትን መርዳት ነው የመጀመሪያው። ከዛ ሲቀጥል ደግሞ ማለት ነው
እርዳ ይላል ማለት ቤተክርስቲያን ላይ ያላችሁን እርዱ ይላሉ። እነሱ ይሰጣሉ ስለሳቸው እኔ ማለት ይኖራል ግን አብዛኛው ሲሰጥ አይተው ታውቃለህ? ምንም እኔ ባይልስታውን ሲያዩት ግን ትክክለኛ ቤተክርስቲያን የማስበው የገጠሪቱ ማለት መስጊድም አይቻለሁ እኔ ባየሁት አንፃር የተማሪዎቹ ቁርአን ሲቆሩ የኦርቶዶክስ ቤተክርስቲያን ደግሞ ተማሪዎች ትምህርት ሲማሩ ቤተክርስቲያን እንደ ዩኒቨርሲቲ ሆና ታገለግላለች። ህዝቡ ደግሞ አሁን ለምሳሌ ዩኒቨርሲቲ ስትሄድ መንግስት በነፃ ያስተምራል፣ ክፍያው መጨረሻ ላይ ትከፍላለህ። የገጠሪቱ ቤተክርስቲያን ግን ኮስት ሼሪንግ የለው ምን የለው አብልታ አጠጥታ ከማህበረሰቡ ጋር አስተምራ ታበቃለች። አዲስ አበባ ግን እኔ አላየውም። ይህ ነገር ካለ ጥሩ፣ ግን የገጠሪቱ ኦርቶዶክስ ቤተክርስቲያን እና ምእመኑ ተናበው እንደዚህ ያለ ካልቸራል ዩኒቨርሲቲ መስርተው አብዛኛውን ለዚህ ካደረሱ አዲስ አበባ ለምንድን ነው እንትና ስላሴ አለ ለምሳሌ ተቀብሎ ያስተምራል። ስላሴ መንፈሳዊ ኮሌጅ ተቀብሎ ያስተምራል ዩኒቨርሲቲ ነው እኮ ችሎ ነው ወይ? አዎ ችሎ ነው ያስተምራል። በምግብ ምንም ትምህርት ላይ ያስተምራሉ። ቤተክርስቲያን ትምህርትማ ያስተምራል። ኖ በምግብ አለው ዩኒቨርሲቲ ራሱን ይቻላል። ደስ ይላል። እንደዚህ ያለ ቢሰፋ በሌሎችም ቢካሄድ እኔ ቅድስት ስላሴ ነው የማውቀው። ሌላ ካለም እንደዚህ ቢሰፋ ጥሩ ነው። የአብነት ተማሪዎችን ያስተምራሉ። ሌላ ቤተክርስቲያን ላይ እንደዚህ ለቅስና ለማብቃት የአብነት ተማሪዎችን ያስተምራሉ። ስላሴም ራሱ ችሎ እንደ ዩኒቨርሲቲ ነው። ዩኒቨርሲቲ እንደ ዩኒቨርሲቲ ነው ራሱና ያስተምራሉ። ደስ ይላል። ከዛ ሲቀጥል ደግሞ በአንዳንድ እምነት ተቋማት ውስጥ ምን ይላል መሰለ፣ እምነታችሁን ለማብዛት ውለዱ ይላሉ። 6ም 8ም ያስወልድሃል፣ ግን አይደጉምህም። እንደዚህ ካለ እንትን ምን አንድ ዘሩ ላይ አይ የሆነ ሰውዬ ነው ምን ላይ ብቻ ሲናገር ሰማሁትና ሃይ ሪሊጅን ሃይ ፖፑሌሽን ሎው ኖሌጅ ነው እያለ ሲያስተምር ሰምቼዋለሁ። በቃ ምንም ይሄ ዝም ብለህ ስለ ፈጣሪ ብቻ እየሰበከው ስለ እምነትህ ብቻ የምታስተምረው ከሆነ አብሮ መኖርን የማታስተምረው ከሆነ ከሀገሪቱ ጋር እኩል እንዲሄድ ካላስተማርከው ሃይ ፖፑሌሽን ትፈጥራለህ፣ ከፍተኛ ችግር ታመጣለህ። ከዛ ደግሞ አክራሪ ስትሆን ማንም አብሮ እንዲኖር አትፈልግም። እምነታችን ከእውቀት ጋር ሀገርን ከመገንባት ጋር አያይዘን ከሄድን ሀገራችንም እንለውጣለን፣ ሃይማኖታችንም እናጠነክራለን። እውነት ያተህ ወደ ትክክለኛው እምነት ገባይ የገንዘብ መለመኛ ሲሆን አብዛኛውን የገጠር ቤተክርስቲያን ስናይ የገጠር መስጊዶች ስናያቸው ደሞዝ የላቸውም። በነፃ ነው የሚያገለግሉት። በነፃ በቃ ተደርጎ አገልግለው ስርዓቱን ጨርሰው በጣም እኮ ምንም ነገር ሳይደጎምላቸው እንዲያውም ስራ እየዋሉ የተለያየ ስራ እየዋሉ ምን እያሉ ነው የሚያገለግሉትና በጣም ነው የማደንቃቸው። በጣም የምእመኑና የቄሶቹ ግንኙነት በቃ አታችመንቱ ደስ ይላል። ከዛ እነሱም ያገለግላሉ ሌት ተነስተው ያለ ደሞዝ። ምእመኑም መደረግ ያለበትን ለይቶ ያውቃልና ያደርጋል። በኪሳችሁ ግቡ አይሉ እርዱ ሊሉ ይችላሉ። ያቺ ቤተክርስቲያን በነገር እነሱ ያስፈልጋቸዋል። እርዱ ቢሉ ነው እነሱ አሁን ያስፈልጋቸዋል። እሺላችሁ ምን የላቸው እንዳለ አው ደግሞ የእውነትም ነው የሚያስተምሩ፣ የእውነትም ነው የሚቆሙልህ። አሁን ዝክር ከተዘከረ ሁሉም ነው ገብቶ የሚበላበት። የገጠሪቱ ቤተክርስቲያን ሁሉም ደሃን እንደሷ የሚያስተናግድ የሚቀበል የለም። ሀገር ጠፍቶት ራሱ እኮ ሄደ መጠለያ እኮ ቤተክርስቲያን ነው ማደሪያ ሀገር። ለምሳሌ አንድ ከኦሮሚያ ተነስቶ አማራ ክልል ቢሄድ፣ ከአማራ ተነስቶ ኦሮሚያ ክልል ቢሄድ ማደሪያ ቤተክርስቲያን ወይም መስጊድ ነው። እምነት ተቋም እንደዚህ ሲሆን ደስ ይላል። ግን በዱላ እየነረትክ የምታስወጣበት ተቋም ከሆነ 5000 ካልሰጠህ እያልክ የምትወቅስበት ሃይማኖት ከሆነ ልክ አይደለም፣ ትክክል አይደለም። ይሄ መታረም አለበት። ሃይማኖታችን እንትና አሜሪካ ለምሳሌ እምነት አላቸው። አሁን አንድ እንደሚገርመኝ ታውቃለህ፣ የሆነ ጊዜ ላይ የናይጄሪያውም ተነሳና ፈጣሪ ናይጄሪያን ከኮሮና ጥሎ አይጥላትም ይላል። ኢትዮጵያም እኛ መጣነና ማለት ነው እግዚአብሔር እያለ ኢትዮጵያን የጣሊያን እንትና ጃንጅ ቡፎን ነው የሚባለው እሱ መሰለ እንደ የሚጠብቃት ብሏል ሲመልስ። ፈጣሪ ለአሜሪካ ለዓለም በሙሉ እኩል ነው። ፈጣሪ ለዚህች ምድር ሰዎች ሁሉ እኩል ነው። ለምሳሌ እኔ ኦርቶዶክስ ተከታይ ነኝ። የኔ ፈጣሪ ሙስሊምን ይጠላል ማለት አይደለም። የሚጠላው ሌላ እምነት ተከትሎ እሱ ያንን የተከተለውን መንገድ ነው እንጂ ሰውየውን ራሱን አይጠላው። ኃጢአተኞችን አይጠላም፣ ኃጢአትን ነው እንጂ የሚጠላው ነው የሚባለው። ፈጣሪ የትኛው ማለት ነው ከሞላልን እንደ አሜሪካ ጸጥ ያለ ኑሮ እንኖራለን።
እንደ ፈረንሳይ ሁሉም ሃይማኖት ይከተላል። ፈረንሳይ ሙስሊም አለ፣ ኦርቶዶክስ አለ፣ ካቶሊክ አለ፣ ጣሊያንም በተመሳሳይ አለ። ሃይማኖታቸውን ከሀገር ግንባታ ጋር አያይዘው ነው የሄዱት። እኛ ጋር ግን በጣም ጽንፈኛ ስትሆን ብቻህን ለመኖር ከፈለክ አትችልም። ጽንፈኛ በነገርህ ላይ በጣም ጽንፈኛ ከሆንክ የሌላ ሃይማኖት አትፈልግም እኮ ከዛ እሱ ደግሞ በጣም ጽንፈኛ የምትሆነው የኔ ይበልጣል ይመጣል። በጣም ጽንፈኛ ከሆንክ ማለት ነው እውቀት የለህም፣ ባዶ ጭንቅላት ነው ማለት ነው። የሚያውቀው የተሰበከውን ስብከት ብቻ ነው። በቃ እውቀት ዜሮ ሲሆን በጣም አክራሪ መጥፎ ነው የምትሆነው። ይሄ አብሮ ጎረቤት ማንም አይቀርበኝ ነው የምትለው። አንዳንዶች አሉ እንደዚህ እይታው ቀጥ ያለ ብቻ ነው የሚሆነው። እይታው ቀጥ ያለ ነው ሁሉ ነገሩ፣ ስርዓቱ ሁሉ ከማህበረሰቡ ከተለያዩ ማህበረሰቦች ጋር እንዳትኖር ያደርጋል። እውቀት ሲኖር ደግሞ አይታቸው ከሆነ የሚገርሙ አባት አንድ ኡስታዝ የሚሆን ምናምን እንትን ላይ ስታገኛቸው ይሄ ትራንስፖርት ላይ የሚሆን የሆነ ቦታ ላይ ስታገኛቸው የሚያስተምሩህ ምክር የሚመክሩ አንተ ኦርቶዶክስ ሆንክ አይመለከታቸውም። ስለ ህይወት የሚመክሩ ምክር ሀሴት ይሰጣል፣ ደስታ ይሰጣል። በቃ ይመክሩሃል። ልጅ እንደዚህ ነው እንደዚህ ነው። ገጠር ላይ ክፍለ ሀገር ላይ ከሄድክ አዲስ አበባ እኔ ስላላገኘው ነው እንደዚህ የሚለው። እነዚህ የሃይማኖት አባቶች ከሁሉም ብትሄዱ የሚመክሩት ምክር እንዴት ደስ እንደሚል በደንብ ያላወቀ ተከታይ ከሆነ ግን ጥላቻ የለም። እንትን ሲልህ አንዱ አህዛብ ሲልህ፣ አንዱ ቃፊር ሲልህ፣ አንዱ ምን ሲልህ እየተለያየ ነው የሚሄደውና እምነታችን ከእውቀት ጋር እናድርገው። እኔ ለምሳሌ ሃይማኖት የተሳሳተ ሃይማኖት ብከተል የምጎደው እኔ እንጂ የሚጎደው ሌላኛው ሃይማኖት አይደለም። ስለዚህ የእሱን ሃይማኖት እናከብራለን። ከተቻለ ደግሞ ቦታ ወስዳ አመቻችተህ በሚመለከተው ቦታ ወደዛ መውሰድ እንጂ ጥላቻ የትኛውም ዓለም ላይ አያስፈልግም። በእርግጥ ከሃይማኖት በላይ አሁን የብሔር ጥላቻ በጣም አናታችን ወጥቶ ነበር። በተለይ 2010፣ 8፣ 9 ከዚያ በፊትም ታፍኖ ነው እንጂ አለ። አሁን ግን አብዛኛው እየደከመ ነው። ይሄ ብሔርተኝነት እየቀረ ይመስለኛል። ማለት አሁን እኔ ሰውን በብሔሩ አልጠላውም፣ በአስተሳሰቡ ነው የምጠላው። የአስተሳሰቡ የሚያስጠላ ከሆነ የሆነ የሚጠላ ከሆነ እሱን ነው የምጠላው እንጂ ከኦሮሚያ ስለመጣ ከአማራ ስለመጣ ከትግራይ ከሶማሌ ስለመጣ ሰውየውን አልጠላውም። በአስተሳሰቡ በጣም ወዳቸው ከኔው ከብሔር ውጭ የሆኑ ሰዎች ነፋሉ። በአስተሳሰቡ የምጠላው ከኔ ብሔር ውስጥ ጽንፍ የረገጠ የምጠላው አለ። አሁን እንኳን እየደከመ ነው፣ እየለየን ሄደ። እንደዚህ አይነቶችን አብሮ አስተሳስረው ቤተክርስቲያን ብታስተምር ነው። ቸርችም ሆነ እንትኖችም ሆነ አብሮ እንደዚህ አይነት ነገሮችን ቢያስተምሩና ወደ እውነተኛው እምነት ተከታዩን ምዕመኑን በዚህ አይነት መልኩ ቢያስተምሩ የተሻለ ይሆናል። ደግሞ ምን ገጠመኝ መሰለህ? የሆነ ፌስቡክ ላይ የሆነ ልጅ ፖስት አደረገ። ዳስጣል በሚለው የሆነ ኡስታዝ ይሰብካል እና ወደ መስጊዱ የሄደው ልጁ ሲመስለኝ ወደ መስጊዱ የሄደው ልጁ ያለውን ጭንቀት ለፈጣሪው ለመስጠት እፎይ ለማለት ይሄ ትግስት ምንድነው መረጋጋትን እንዲሰጠው ሲሄድ ዳስጣል እየተሰበከ አገኘውታል እና ዳስጣል ዓለማዊም ወደ መስጊድ ገብቶ አገኘውት። ወዴት ነው መድረሻ ሲል ሰማሁትና የእምነት ተቋማት ከፖለቲካ ከብሔር ከዘር የጸዳ ነው መሆን ያለበት። አንድ መስጊድ ውስጥ የሚሰበከው ስብከት ከብሔር የጸዳ ከአንድ ቤተክርስቲያን ኦርቶዶክስም ይሁን ከፕሮቴስታንት የጸዳ ከብሔር የጸዳ ነው መሆን ያለበት እንጂ ከአማራ ነው ከኦሮሚያ ነው የመጣ ከሆነ አሁን ይሄ ሃይማኖት ራሱ የለውም ማለት ይቻላል። እና ይሄ ልጅ ምን አለ? ዓለማውን ተከትሎ ይገባል። እኛ ወደ ቤተክርስቲያን ምን ሄደው ያለንን ዓለማዊ ያለም ኑሮ የዚህችን ፈተና ለፈጣሪ ለመናገር እረፍት ለማግኘት እንጂ የፖለቲካ ስብከት ልንሰማ አይደለም። ሄደውና እዚህ ጋር መያዝ አለበት ይመስለኛል። እንደዚህ ያሉ ጉዳዮች ሲመጡ ገንዘብ አትጠይቁን። እኛ የምንፈልገው ወደ ፈጣሪያችን መጠጋት ነው። ሞጣ ገብርኤል ዳቦ አይበላም ብሏልና እሱ በእርግጥ አንዳንድ ቁም ነገር ይናገራል። በዚህ ሞጣ ቁም ነገር ይናገራል። አንዳንድ ገብርኤል ዳቦ ይበላል ይመስላል። ስለ ገብርኤል ይላል ቄስ አንድ ዲያቆን አንድ መርጌታ ምናምን አለ። በእርግጥ ለገብርኤል ብሎ መስጠት ለተራበ የራሱ ዋጋ አለው። ስለ ገብርኤል ዳቦ የምትሰጠው ለጠገበ ከሆነ የጠገበ ስለጠየቀ ስለሆነ ገብርኤል ዳቦ አይበላም። ገብርኤል የተራቡትን አብሉ ነው እንጂ የሚለው
የጠገቡትን ስጡ አይደለም የሚለው። ለአንድ የጠገበ የእምነት አባት ማለት የሞላለት የእምነት አባት ብትሰጠው ለአንተ ቫልዩ አይኖረውም። ቫልዩ የሚኖረው አንተም ተጎድተህ ለሱም ትንሽ ናት እና የእምነት ተቋም በአጠቃላይ ማጠቃለያ የሚሰጣችሁ የእምነት ተቋማት የቢዝነስ መስሪያ አይደሉም። የምእመን ማስተማሪያ፣ ከፈጣሪ ጋር የተጣለውን ማስታረቂያ፣ የቸገረው ቤተክርስቲያን ሂዶ መጽናኛ፣ መረጋጊያ፣ ሁሉን ነገር መርሻ፣ የችግሮችን መጣያ ነው እንጂ የቢዝነስ ተቋም አይደለም። እንደዚህ እያላችሁ ከኪሳችሁ ግቡ፣ 5000 ስጡ፣ ለጌታ ወርቅ ስጡ። ጌታ ወርቅ አይወስድም። ጌታ ወርቅ አይወስድም። እግዚአብሔር ወርቅ አይወስድም። እግዚአብሔር ወርቅ ስጡኝ አይልም። ራሱ በዚህች ምድር ሁሉም ነገር የሱ ነው። እኔን ተከተሉ ወርቅ የሆነውን ህይወት ለእንትን ልስጣችሁ ነው እሱ እንጂ። አዎ እግዚአብሔር የተራቡትን አብሉ፣ እርዱ፣ ተጋገዙ ነው ያለው። በዚህች ምድር መልካም ስሩ፣ ከክፋት ራቁ ነው ያለውና የሃይማኖት ተቋማት ከገንዘብ ወጣችሁ ይህን ትምህርት መስጠት አለባችሁ የሚል ምክር እንሰጣለን። እንደ ማንዴ እይታ ነው ይሄንን የተናገርነው። እንደናንተ እይታ ደግሞ የታያችሁን ለኛ ምላሽ ብትሰጡን እናስተካክላለን። የሰው ልጅ የማይሳሳት የለም፣ ከራሱ እይታ ተነስቶ ነው የሚሄደው። እኛም የራሳችን እይታ ነው ያቀረብነውና የእናንተንም እይታ አይታችሁ ምላሽ ብትሰጡን እናስተካክላለን። ትክክል ከሆነ ደግሞ በርቱ በሉ። እናመሰግናለን ስለተከታተላችሁ። ላይክ ኤንድ ሰብስክራይብ ብታደርጉልን እኛም ብዙ ተጠቃሚ እንሆናለን። እናንተም ከኛ ብዙ ነገር ታገኛላችሁ። ከእናንተም የምናገኘዋልና እንማር፣ እንማማር፣ እንስራ፣ እንለወጥ፣ እንወቅ። ሰርተፍኬት ከመያዝ በፊት እውቀታችንን እናጉላ። ሁሉን ነገር በደንብ እንያዝ፣ እንወቅ። የትኛውም አሁን በዚህች ምድር ያሉ አብዛኞቹ ችግሮች በተለይ በኢትዮጵያ ውስጥ ያሉ ችግሮች አብዛኞቹ ተፈተው ሶሻል ሚዲያ ተቀምጠዋል። እኛ እሱን አይተን ተግባራዊ ማድረግ ብቻ ነው ያልቻልነው። እያወቅን ተግባራዊ እናድርግ፣ ራሳችንን የምንለውጥ፣ ሀገራችንን የምንለውጥ። ስለተከታተላችሁ እናመሰግናለን። ላይክ እንደ ሰብስክራይብ ማድረጋችሁን ስላዳመጣችሁን እናመሰግናለን። የምናስተካክላቸው ነገሮችን በኮሜንት እንድናስተካክል አስቀምጡልን። የተሻሉ ነገሮችን ለወደፊቱም እንድናቀርብ ደግሞ በርቱ በሉን። ለቀጣይ ቪዲዮ እስከምንገናኝ ደህና ሁኑ። እናመሰግናለን።